እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ወርሃዊ የልደት በዓል መታሰቢያ ቀን በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል በዕለቱ የሚነበበውን ድርሳን ስንክሳር እንዲሁም ምስባክንና ቅዱስ ወንጌልን እንደየቅደም ተከተሉ አቀርባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች የወርሃ ሐምሌ 29 ዕለት ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን ከእመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ የልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴን ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን እመቤታችንም የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትን ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያንም ላኩኝ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርት፣ የ318ቱ ኤጲስቆጶሳትንም የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት የክርስቶስ መስቀልም ክብር ሰጥተው ይሰግዱ ዘንድ ለሁላቸው ሊቃነ መላእክትና ጻድቃን ሰማዕታትም በየማይርጋቸው የአማላጅነትን ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስም አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ድንግል ማርያምም የአክብሮት ስግደትን እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያምም ክብርና ለአሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብላታለን። ሶስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀልም እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብዲዩም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልሁ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ ከኦርቶዶክሳዊት ቅድስት ቤተክርስቲያን ተወግዞ ይለይ ዘንድ አዘዙ። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው ይሁን ይደረጋሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን። ሰማያዊትና ዘላለማዊት መንግሥቱንም ያውሰን ለዘላለሙ አሜን ወአሜን። ለይኩን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅዱስ በዓለ ወልድ ወዳጆች፣ ከዚህ በመቀጠል ደግሞ በሐምሌ 29 ቀን የሚነበበውን ድርሳን እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 29 በዚህች ቀን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ነው። ለእርሱ ክብር ምስጋና ይሁን፣ በእኛ ላይም ይቅርታው ምሕረቱም ይደረግልን ለዘላለሙ አሜን። ሰላም ለልደትከ በአፈ ነቢያት ዘተዜነወ እንበላ ያርሁ ፍጹመ ድንግልና እሙ እጽወ እንዘ ይሰድድ ጽልመተ ወእንዘ ያቆርር ሃወ ናሁ ተረክበ መድኃኒነ ህልወ ወከመ ዝናም ከዊኖ ፍንወ። በዚህችም ቀን ከሶርያ አገር ወደ ቁስጥንጥንያ ከተማ የቅዱስ ሐዋርያ ታዲዮስ የሥጋው ፍልሰት ሆነ። ይህም የሆነ ክርስቶስን የሚወድ ጻድቅ ቆስጠንጢኖስ ነገሰ ጊዜ ነበር። በሱ ትእዛዝም የቅዱስ ሐዋርያ ታዲዮስን ሥጋ ፈለሱ። ያማረች ቤተክርስቲያንም ሰርተው ሥጋውን በውስጡ አኖሩ። በዚህችም ቀን አከበረዋት። ከእርሱም ብዙ የሆኑ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለፍልሰተ ሥጋ ከእምና ሀገር ሶርያ
በስምረተ አምላክ ኬንያ ሶበነክሰ ቆስጠንጢኖስ በቁስጥንጥንያ ገባሬ ተአምር ወኃይል ታዴዎስ ሐዋርያ አህጉረ ጸረስ በእሳት ያአያ። በዚህችም ቀን ቅዱስ ወርሶኖፋ በሰማዕትነት አረፈ። ይህም ቅዱስ አዋቂ ሃይማኖቱ የቀና የዋህና በገድል የተጠመደ ሰው ነበረ። ኤጲስቆጶስነት ሊሾሙት ፈለጉ ጊዜ ከእርሳቸው ሸሸ። ወደ አንዲት ሀገርም ደርሶ እግዚአብሔርን በሚወዱ 2 መነኮሳት ዘንድ አደረ። በዚያችም ሌሊት እግዚአብሔር መልአክ ተገለጠለት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንዲታመን የሰማዕትነትንም አክሊል እንዲቀበል አዘዘው። በነቃም ጊዜ ለእነዚህ ለ2 ወንድሞች ያየውን ነገራቸው። እነርሱም ከእርሱ ጋር በሰማዕትነት ይሞቱ ዘንድ ተስማሙ። ከዚህ በኋላ መኮንኑ ወዳለበት ሄዱ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። ታላቅ ስቃይንም አሰቃያቸው። ከዚያም ሰንዑር ወደሚባል አገር እስከሚሄድ ድረስ በወህኒ ቤት ጨመራቸው። የሚሄድበትም ሰዓት በደረሰ ጊዜ ከእርሱ ጋር ወሰዳቸው። በዚያም ታላቅ ስቃይን አሰቃያቸው። በሚያሰቃያቸውም ጊዜ የእግዚአብሔር መልአክ ያጸናቸውና ቁስላቸውን ይፈውስ ነበር። ከዚህ በኋላ ጻ ወደሚባል አገር ወሰዳቸው። በዚያም ጽኑ ስቃይን አሰቃያቸው። ብዙዎች አማንያንንም ሰብስቦ አምልኮ ጣዖት የሚያዝ የካዲውን ንጉሥ ደብዳቤ አነበበላቸው። ይህም ቅዱስ ወርሶኖፋ ተነስቶ ያችን ደብዳቤ ከአንባቢው እጅ ነጥቆ ቀደዳት። መኮንኑም አይቶ እጅግ ተቆጣ። እሳትንም እንዲያነዱና ቅዱስ ወርሶኖፋን በውስጡ እንዲጨምሩ ታዘዘ። ሰማዕትነቱና ተጋድሎውን በእሳቱ ቱን ውስጥ ፈጸመ። እነዚህንም 2 ወንድሞች ራሶቻቸውን በሰይፍ ቆርጡ ዘንድ አዞ ቆረጧቸው። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ይሁን ለዘለዓለሙ አሜን። ሰላም ለወርሶኖፋ እንተጎየም ሀገሩ በጸለየ ዓለም ወክብሩ ማህበረ ኩያን ኪያሁ ውስተ ውሳጤ ነድ ወገሩ ወለክሌቱ እደው ሰማዕታተ ክርስቶስ ማህበሩ ክሳውዲሆሙ በመጥዋዕት መተሩ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከዚህ በመቀጠል ደግሞ በነክና በቅዳሴ ሰዓት የሚሰበኩ ምስባካትን እንዲሁም ቅዱስ ወንጌልን እናደምጣለን። ምስባክ ዘነክ ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመኩከ በጽባህ። መዝሙር 109 ቁጥር 3 ካንተ ጋር ቀድሞም በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። ምስሌከ ቀዳማዊ በዕለተ ኃይል በብርሃኖሙ ለቅዱሳን ወለድኩከ እምከርስ እምቅድመኩከ በጽባህ። ምስባክ ዘቅዳሴ ወም ኩሉ ያድህኖሙ እግዚአብሔር ያቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሃዱ እሙስቴቶሙ። መዝሙረ ዳዊት መዝሙር 33 ቁጥር 19። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል። ወእም ኩሉ ያድኅኖሙ እግዚአብሔር ያቅብ
አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እምውስቴቶሙ። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ሐዋርያና ረድእ ከሚሆን ከአገልጋይህ ከቅዱስ ሉቃስ የተገኘውን ወንጌል ባርክ፣ ምስጋና ገንዘብህ ነውና ለዘለዓለሙ አሜን። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 1። በዚያን ጊዜ የሕዝብ አእላፍ እርስ በርሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተም ለወዳጆቼ እላችኋለሁ፣ ሥጋን የሚገድሉትን በኋላም አንድ ስንኳ የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣል ሥልጣን ያለውን ፍሩ። አዎን እላችኋለሁ፣ እርሱን ፍሩ። 5 ድንቢጦች በ10 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ እንኳ በእግዚአብሔር ፊት አትረሳም። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳን የተቆጠረ ነው። እንግዲያስ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ። እላችሁም አለሁ፣ በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊትም የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሰድብ ግን አይሰረይለትም። ወደ ምኩራቦችና ወደ መኳንንቶችም ወደ ገዢዎችም ሲጎትቷችሁ እንዴት ወይም ምን እንደምትመልሱ ወይም እንድትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩ የሚገባችሁን ያስተምራችኋልና። ይቀልል ህልፈተ ሰማይ ወምድር እምትደቅ አሐቲ ቃል እምኦሪት ወእምነቢያት። ቃሌ ግን ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።